በሺዎች የሚቆጠሩ ሰዎች በተሰበሰቡበት የማጂክ ትርኢት እያሳያችሁ ነው። አዳራሹ ጨልሟል። እናንተን የሚያሳየው መብራት ብቻ በርቷል። ትርኢቱን አብሯችሁ የሚያከናውነው 400 ኪሎ ግራም የሚመዝነው ነብራችሁ ድንገት ዘሎ አንገታችሁን ያዛችሁ። ተመልካቹ የትርኢቱ አንድ አካል መስሎት በሞቅታ በደስታ በአግራሞት እያጨበጨበ ነው። ወለሉ በደም ተሞልቷል። እናንተ ግን ነፍስ ግቢ ነፍስ ውጪ በሆነ አጋጣሚ ውስጥ ብትሆኑ ምን ታደርጋላችሁ? ይህ ፊልም አይደለም። ኦክቶበር 2003 ዓ.ም አሜሪካን ላስ ቬጋስ ላይ በታዋቂ አርቲስቶች የተፈጠረ እጅግ አደገኛ አጋጣሚ ነው። ይህ አጋጣሚ እንዴት ሊፈጠር ቻለ? መጨረሻውስ ምን ይሆን? በዚህ ቪዲዮ እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ናሁታ ቲዮ ይህ ልጅ ሮይ ይባላል። ሮይ በጀርመን ነው የሚኖረው። አስተዳደጉ ያሳዝናል። ቤተሰቦቹ የመጠጥ ሱሰኛ በመሆናቸው ለልጅ የሚሰጠውን ፍቅር ሰጥተውት አያውቁም። በተለይ አባቱ ይሰድበዋል፣ ያንቋሽሸዋል። በዚህም ሮይ ቤተሰብ ሁሉ እንዳለው አያስብም። ነገር ግን ከዕለታት አንድ ቀን ይህንን አመለካከቱን የሚቀየር አንድ አጋጣሚ ተፈጠረ። አካባቢያቸው ወደሚገኘው ወደ እንስሳ ማቆያ በመሄድ አንድ ተለቅ ያለ ነብር ይመለከታል። ሮይም በዚህ ትልቅ ድመት መሳይ ፍጥረት እጅግ ይሳባል። ወደሱ የሚቀርብና የተለየ ፍቅር የተለየ እንክብካቤ ያሳየዋል። ነብሩም የተለየ ፍቅርና የተለየ እንክብካቤ ስላየ ለሮይ ተመሳሳይ ምላሽ መልስለታል። የዚህም ነብር ስም ቺኮ ይባላል። ነብሩም የተለየ ፍቅር ከሮይ ስላገኘ አብረው ጊዜ ማሳለፍ ይጀምራሉ። ይመግበዋል፣ ያጫውተዋል፣ ያክፈዋል፣ ይዳብሰዋል። የእንስሳ ማቆያ ኃላፊዎች በሮይ ድርጊት በመገረማቸው እዛው ቀለል ያለ ስራ ሰጥተው እዛው እንስሳቶችን እንዲንከባከብ በተለይም ሮይ ጋራ ጊዜ እንዲያሳልፍ ይፈቅዱለታል። ሮይም በዚህ አጋጣሚ እጅግ ይደሰትና ከምንጊዜውም በላይ ከሮይ ጋራ ማሳለፍ ይጀምራል። ከቤተሰብ ያጣው ፍቅር ከዚህ ከትልቁ ድመት ቺኮ ነብር ጋራ ስላገኘ እጅግ ተደስቷል። በስተመጨረሻም ቺኮ የሮይ የግል ንብረት ይሆናል። ከእንስሳ ማሳደግ ያውም ይዞት ይሄዳል። ይህ በእንዲህ እንዳለ የ13 ዓመቱ ሮይ በዚህ በለጋ ዕድሜው ከቤት ወጥቶ አንድ መርከብ ላይ ስራ ይቀጠራል። ብቻውን አልነበረም። ልክ እንደ ወንድም የሚመለከተውን ቺኮ ነብሩን አብሮት ይዞ ነበር። በዚህም መርከብ ላይ እየሰራ አንድ ወጣት ይተዋወቃል። ይህም ወጣት ፍሪድ ይባላል። ፍሪድ በዚህ መርከብ ላይ ለተሳፈሩት እንግዶች የተለያዩ የሚያዝናኑ የማጂክ ትሪኮችን ያሳያል። ወጣትም ስለነበሩ ከሮይ ጋር ለመግባባት ብዙ ጊዜ አልፈጀባቸው። ሮይ ሁልጊዜ ከስራው መልስ የፍሪድን ስራ ከመድረክ ጀርባ ሆኖ በድብቅ ይመለከታል። እጅግ በጣምም በስራው ይማረካል። ፍሪድንም ያደንቀዋል። ከዕለታት አንድ ቀን አንድ ሐሳብ ይመጣለታል። ይህን ሐሳቡን ለፍሪድ ያጫውተዋል። ፍሪድ ለማጂክ ትሪኩ ከሚጠቀምባቸው እንስሳቶች መካከል አንዷ ጥንቸል ነበረች። እቺን ጥንቸል በነብር ለምን አትቀይረውም? ሰዎች እጅግ በጣም ይገረማሉ፣ ለየት ያለም ስሜት ይኖራቸዋል ብሎ ለፍሪድ ሐሳብ ያቀርብለታል። ፍሪድም ሐሳቡ እጅግ አሪፍ እንደሆነ ነገር ግን ነብር በምንም አይነት መንገድ ማግኘት እንደማይችሉ ይነግረዋል። ሮይም ይህ ነብር የምትለው እኔ ጋር አለ በማለት ወደ ማደሪያው ወስዶ ቺኮን ያሳየዋል። ፍሪድም በዚህ ሐሳብ እጅግ በጣም ይደሰታል። በሐሳቡም ይስማማል። ሮይን የዚህ የማጂክ ትሪኩ አንድ አካል በማድረግ ይህንን ስራ አብረው መከወን ይጀምራሉ። በመቀጠልም ይህንን የማጂክ ትሪክ በመርከቡ ላሉ ታዳሚዎች ማሳየት ይጀምራሉ። ስራቸው በብዙ ሰው ይወደዳል። ሳይታሰብ ሮይና ፍሪድ በብዙ ሰዎች በጉጉት የሚጠበቁ ታዋቂ ማጂሽያኖች ይሆናሉ። ይህንን ተከትሎ የተለያዩ ሀገራት እየተጋበዙ ይህንን አስደናቂ ትርኢታቸውን ማሳየት ይጀምራሉ። ወደ ኢሮፕ፣ ወደ አሜሪካ እየተጓዙ ስራቸውንም በየሄዱበት ሀገር በስኬት እያጠናቀቁ ይመጡ ጀመር። ተፈላጊነታቸውም እጅግ በጣም ጨመረ። በዚህ ስራ 20 ዓመታትን አሳለፉ። ድንቅ የስራ ዓመታት። በመቀጠልም ወደ አሜሪካ በመሄድ ውድና ቅንጡ ወደሆኑ ሆቴሎች ይህንን አስደናቂ የማጂክ ስራቸውን ማከናወን ይጀምራሉ። ይህን የተመለከተ አንድ የቅንጡ ሆቴል ባለቤት እና አቋማሪ በ57 ሚሊዮን ዶላር ኮንትራት እንዲፈራረሙ በማድረግ ማራጅ በተባለ ሆቴሉ ውስጥ ይህንን አስደናቂ የማጂክ ትሪካቸውን በቋሚነት እንዲያሳዩ ያደርጋል። ይህንን ተከትሎ በላስ ቬጋስ እጅግ ተወዳጅነታቸው ጨመረ።
የሚሰሩበትንም ሆቴል በእጅጉን አስተዋወቁት፣ ትርፋማም አደረጉት። በየመንገዱ የነሱ ፖስተር የሌለበት ጠፋ። በላስ ቬጋስ ታሪክ እንደነሱ የተከፈለው አዝናኝ አርቲስት በዛን ወቅት አልነበረም። በተከፈላቸውም ብር እጅግ ውድና ቅንጡ ቤትን ገነቡ። መዋኛ ገንዳ ያለው፣ መጫወቻ፣ የነብሮች ማረፊያ፣ በቃ ህልም የሆነ ቤት። በዛን ወቅት ከ50 በላይ እንስሳቶች አብረዋቸው ይህንን የማጂክ ትሪክ ያከናውኑ ነበር። አንበሶች፣ በቁጥር በዛ ያሉ ነብሮች፣ ዝሆኖችና ሌሎች እንስሳቶችም አብረዋቸው ይኖሩ ነበር። ሮይ ህይወቱን ከእንስሳቶች ጋር አደረገ። በተለይም ከነብሮች ጋር ሲዝናና፣ ሲዋኝ፣ ሲተኛ ሁሌም ከነብሮች ጋር ነው። እዚህ ጋር ስለ ነብሮች ጥቂት ነገር ልበላችሁ። ነብሮች እጅግ ደስ የሚሉ የዱር እንስሳቶች ናቸው። ጸጉራቸው፣ ፊታቸው፣ መልካቸው። ነገር ግን መርሳት የሌለብን ነገር በአንድ ንክሻ ብቻ ብዙ እንስሳቶችን ጸጥ እንደሚያደርጉ ነው። ስለዚህም እኛ ሰዎች በጣም ቀላል ምግባቸው ነን። ይህ በእንዲህ እንዳለ ሮይ ከነብሮች ጋር ህይወቱን እንደቀጠለ ነው። ነገር ግን ኦክቶበር 2003 ምሽት የሮይ አልነበረችም። በላስ ቬጋስ የተለመደ ትርኢታቸውን ሊያሳዩ በሚሊዮኖች ተከፍሏቸዋል። በዚህ ምሽት ሮይ ትርኢቱን የሚያሳየው ሞንታኮር ከተባለ ነብሩ ጋር ነው። እንደተለመደው የዛን ቀን ምሽት ትርኢታቸውን ለማሳየት መድረኩን ሞንታኮርና ሮይ ተቆጣጥረውታል። በሺዎች የሚቆጠሩ ታዳሚዎች ቦታቸውን በመያዝ የትርኢቱን መጀመር በጉጉት ይጠባበቃሉ። ሮይም ሞንታኮርን ይዞ ወደ መድረኩ ቀረበ። ታዳሚውም በሆታና በጭብጨባ ተቀበለው። በመቀጠልም ሮይ የያዘውን ማይክራፎን ወደ ሞንታኮር በመደቀን የተለያዩ ጥያቄዎችን ይጠይቀው ጀመር። ሞንታኮርም አስፈሪ ድምፁን በማውጣት መልሱን ይመልሳል። ተመልካቾችም በዚህ ይደሰታሉ። ጭብጨባው፣ ሆታው ቀጥሏል። እስካሁን ትርኢቱ በሰላም እየተከናወነ ነው። ነገር ግን ከደቂቃዎች በኋላ የትርኢቱ ድባብ ተለወጠ። ድንገት ሞንታኮር የሮይን እጅ መንከስ ይጀምራል። ሮይም ሞንታኮር ለየት ያለ እንቅስቃሴ በማድረጉ በማይክራፎን ጭንቅላቱን ይኮረኩመዋል። አቁም፣ አይሆንም በማለት ሞንታኮር ግን ሊታዘዝ ፈቃደኛ አልሆነም። ተመልካቾቹ ግን ሆታቸው፣ ጭብጨባቸው እንደቀጠለ ነው። ሞንታኮርም በድንገት ይዘልና የሮይን አንገት በመንከስ ወለሉ ላይ ዘርሮ ይጥለዋል። ወዲያውኑ ደምስሩንና የጀርባ አጥንቱን በመበጣጠስ ራሱን መቆጣጠር እንዳይችል ያደርገዋል። በዚህም ብዙ ደም ይፈሰዋል። ይህንን ትርኢት እጅግ ብዙ ሰው በጉጉት እየተከታተለው ይገኛል። ነገር ግን ይህ የሮይ አጋጣሚ የትርኢቱ አንድ አካል እንደሆነ ነው የቆጠሩት። ሮይ ግን ነፍስ ግቢ ነፍስ ውጪ በሆነ አጋጣሚ ውስጥ ሆኖ የእርዳታ ጥሪውን ያሰማል። ነገር ግን ሮይን የሚታደገው ሰው ጠፋ። የመድረኩ መሪዎችም ሁኔታው አዲስ ስለሆነባቸው የእንስሳት ጠባቂዎችን በመጥራት ሞንታኮርን ከሮይ እንዲያላቀቁት አዘዟቸው። ወደ 4 የሚጠጉ የእንስሳት ጠባቂዎችም ሮይን ከሞንታኮር መንጋጋ አላቀቁት። በፍጥነት አምቡላንስ በመጥራት ወደ ሆስፒታል ሮይን ይዘውት ሄዱ። በሆስፒታልም የመጀመሪያ ደረጃ እርዳታ ያደርጉለት ጀመር። ነገር ግን ሮይ ራሱን ስቶ ነበር። በሕክምናው መካከል ይነቃና ሞንታኮርን ምንም አይነት አደጋ እንዳያደርሱበት ይጠይቃቸዋል። ሮይ ለእንስሳቶች በተለይም ለነብሮች ልዩ ፍቅር ነበረው። በልጅነት ያጣውን የቤተሰብ ፍቅር ከነዚህ ነብሮች በማግኘቱ ለነብሮች እጅግ ይሳሳላቸው ነበር። በስተመጨረሻም ሮይ ከሞት ተረፈ። ነገር ግን ግማሽ ፓራላይዝ ሆኖ ነበር። በላስ ቬጋስ እጅግ ተወዳጅነትን ያተረፈው ይህ ትርኢታቸው ከዛን ጊዜ በኋላ አቆመ። እስከዚህ ድረስ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በዚህ ታሪክ ብዙ እንደተማራችሁ እንረዳለን። በቀጣይ በተሻለ እውነተኛ ታሪክ እስከምንገናኝ ደህና ቆዩ። ናሁታ ቲዩብ። እስካሁን አብራችሁን ከቆያችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየቶቻችሁንም በኮሜንት ያሳውቁን።